በስፖርቱ ዓለም በተለይም በእግር ኳሱ ዘርፍ እጅግ በጣም መሳጭና አስገራሚ የህይወት ታሪክ ካላቸው ተጫዋቾች መካከል ሉካ ሞድሪች አንዱ ነው። የቀድሞው የዳይናሞ ዛግሬቭ ብላቴና፣ የቶትናም ሆስፐር ገናና፣ የሪያል ማድሪዱ ደማቅ ባለታሪክና የአሁኑ የኤሲ ሚላን ኮከብ ክሮኤሺያዊው አምበል ሉካ ስቲፔ ሞድሪች የእሱ ታሪክ ከጦርነት ስደተኝነት እስከ ዓለም ኮከብነት ወይም ባላንዶር የደረሰ እውነተኛ ተጋድሎ የታየበት አስገራሚ ታሪክ ነው። ከጥንቷ ዩጎዝላቪያ ትንሽ የድሆች መንደር እስከ ስደተኞች መጠለያ፣ ረሃብ መርሻ ከሆነው የኮንክሪት ልምምድ እስከ ዳይናሞ ዛግሬብ፣ ከዳይናሞ ዛግሬብ እስከ ዓለማችን ኃያሉ ክለብ ሪያል ማድሪድ፣ ከመገፋት እስከ የዓለም ኮከብነት እስከ ባላንዶር ሽልማት የሉካ ሞድሪች አስገራሚ የህይወት ታሪክ ነው። የልጅነት አሳዛኝ ጊዜና የጦርነት ሰለባ መሆን፣ የስደተኞች መጠለያ ህይወት፣ በቦምብ ድምፅ መሃል እግር ኳስን መለማመድ፣ በምልመላ ውድቅ መደረግ፣ መገፋት፣ እንደገና መታገል፣ ደካማና ቀጭነህ መባል፣ ከዓመቱ መጥፎ ዝውውር እስከ ቫላንዶር የማይበገር መንፈስ መገንባት፣ የዓለም የበላይ መሆን፣ ታሪክን መቀየር። ከልጅነት እስከ ዛሬ ያለው የሞድሪች ማንነት፣ የልጅነት አሳዛኝ ዘመን ትውስታና የዛሬ ስኬት፣ ያልተሰሙ፣ ያልተዳሰሱ፣ ያልተነገሩ ድብቅ የሉካ ሞድሪች ሚስጥሮች እነሆ በገበያ ስፖርት የዕለቱ ከሜዳ ባሻገር ልዩ ትንታኔያችን እንደሚከተለው እናቀርብላችኋለን። ሐምሌ 26 ቀን 2018 ዓ.ም ዕለተ እሁድ ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። የልጅነት አሰቃቂ መከራና የጦርነት ስደተኝነት ከ1985 እስከ 1995 የ10 ዓመት ፍዳ። ሉካ ሞድሪች የተወለደው በዛሬዋ ክሮኤሺያ በወቅቱ ደግሞ ዩጎዝላቪያ ውስጥ በምትገኝ ሞድሪቺ በተባለች ትንሽዬ ደጋ መንደር ውስጥ ነው። በዛች የጦርነት ድምፅ በሚነጣት ትንሽዬ መንደር ውስጥ ከድሃ ቤተሰቦች ተወልዶ ይህችን ምድር ተቀላቀለ። ያ የልጅነት ህይወቱ ግን በሰላም አልቀጠለም። የአያቱ መገደል የወለደው ጥልቅ ሐዘን በህይወቱ ውስጥ ቁስል ሆኖ ቀርቷል። እንደ ኢትዮጵያን አቆጣጠር በ1991 የክሮኤሺያ የነጻነት ጦርነት ሲፈነዳ የሰርቢያ አማጽያን መንደራቸውን ወረሩ። የሉካ የቅርብ ጓደኛና እረኛ የነበሩት አያቱ በቤታቸው አቅራቢያ በጥይት ተደብድበው ተገደሉ። ይህ ክስተት በ6 ዓመቱ ሉካ ሞድሪች አእምሮ ውስጥ ጥቁር ጠባሳ ጥሏል። የአያቱ መገደል ብቻ አይደለም፣ ቤታቸውም ተቃጠለ። ከዛ ነው በስደተኞች መጠለያ ኑሮን የተቀላቀለው። ቤታቸው ከተቃጠለ በኋላ ቤተሰቦቹ ንብረታቸውን ጥለው ወደ ዛዳር ከተማ ተሰደዱ። በከተማዋ በሚገኝ ሆቴል ኢዝ በተባለ የስደተኞች መጠለያ ውስጥ ለዓመታት ጠባብ ክፍል ውስጥ ተጨንቀው ኖሩ። ሉካም በኮንክሪት ላይ የበቀለ ተሰጥኦውን መፈለግ ጀመረ። በከተማዋ ላይ በየቀኑ ቦምብና ሚሳኤል ይዘንብ ነበር። ሉካ ግን ፍርሃቱን ለመርሳት በሆቴሉ የመኪና ማቆሚያ ኮንክሪት ላይ ኳስ ቀኑን ሙሉ ይጫወት ነበር። የሆቴሉ ሰራተኞች ከጦርነቱ በላይ ይህ ሕፃን ነው የሆቴሉን መስኮቶች በኳስ ሰባብሮ የጨረሰብን ብለው ይናገሩ እንደነበር ተጽፏል። ያ በጦርነት ጭስ በጨለመ መንደር ውስጥ በኮረብታዎች ላይ በግ ከመጠበቅ በተዋጊዎች የሸሸ አንድ ፍሬ ሕፃን በስደተኞች መጠለያ ውስጥ በጥይት ድምፅ ታጅቦ የእግር ኳስ ተሰጥኦን ፈልጎ አገኘ። ሆኖም ግኝቱ በቀላሉ አልቀጠለም። አልጋ በአልጋም አልነበረም። ውድቅ በመደረግና በፈተና ውስጥ ያለፈ ታላቅ ተሰጥኦና ስብዕናን ለመገንባት ከ1995 እስከ 2003 ድረስ ያለውን ጊዜ ፈጅቶበታል። ሉካ እግር ኳስ መጫወት ቢፈልግም የአካል ብቃቱ ትልቅ ማነቆ ሆኖበት ነበር። የሃይዶክ ስፕሊት እምቢተኝነት ደግሞ ፈታኙ መሰናክሉ ነበር። በልጅነቱ የሚደግፈው የሀገሪቱ ትልቅ ክለብ ሃይዶክ ስፕሊት ለሙከራ ተቀብሎት ነበር። ነገር ግን የስፖርት ዳይሬክተሮቹ በጣም አጭር፣ ቀጭንና አቅም የሌለው ደካማ ልጅ ነው፣ ከእግር ኳስ ይልቅ ሌላ ነገር ቢፈልግ ይሻላል በማለት አባረሩት። የቶሚስላቭ ቫሺች እምነት ግን የዛሬውን ሞድሪችን እንዳናጣው ያደረገ እድል ነበር።
የዛዳር ክለብ የወጣቶች አሰልጣኝ የነበረው ቶሚስላቭ ባሺች የሉካን የውስጥ ፍላጎትና ተሰጥኦውን እንደ እሳት ሲያበራ ተመለከተ። ከዛም ለሉካ የእንጨት መከላከያ ሰርቶ በመስጠትና ስነ ልቦናውን በመገንባት ትልቅ እገዛ አደረገለት። ይህ ሰው ለዚህ ብላቴና የህይወት ዘመን ባለ ውለታ ሆነ። ቀጥሎም የቦስኒያ የባሩድ ሊግ ፈተና መጣ። በ16 ዓመቱ በዳይናሞ ዛግሬብ ከተያዘ በኋላ ክለቡ በጥንካሬው ስላላመነበት ወደ ቦስኒያ ሊግ ዚንስኪ ሞስተር በውሰት ላከው። የቦስኒያ ሊግ ደግሞ እጅግ ኃይለኛ ጉልበት የሚፈልግ ትግል ያለበትና አካላዊ ፍጭት የበዛበት ነበር። ሉካ ደግሞ በጣም ቀጫጫ፣ ግፊያና ትግል የማይፈልግ ምስኪን ተጫዋች ነው። ሆኖም ግን በቴክኒኩ ተከላካዮችን እያታለለ በሚገርም ጥበብ በመጫወት የሊጉ ኮከብ ተጫዋች መሆን ቻለ። ሉካ ስለዚህ ጉዳይ ቆይቶ ሲናገር በቦስኒያ ሊግ መጫወት የቻለ ሰው በየትኛውም የዓለም ሊግ መጫወት ይችላል ብሏል። ሌላው የሉካ ሞድሪች የህይወት ሂደት ደግሞ ወደ አውሮፓ መድረክ ያደረገው ጉዞና የሰሜን ለንደን ቆይታው ነው። ከ2008 እስከ 2012 እንደ አውሮፓውያን አቆጣጠር በ2008 የለንደኑ ክለብ ቶተንሃም በ16.5 ሚሊዮን ፓውንድ አስፈረመው። በእንግሊዝ ፕሪሚየር ሊግ መጀመሪያ ላይ የእንግሊዝን ኃይለኛ እግር ኳስ አጨዋወት አይቋቋምም ተብሎ ተተችቶ ነበር። የወቅቱ የቶተንሃም አሰልጣኝ ሃሪ ሬድናፕ ግን ሉካን ከክንፍ አውጥቶ በመሃል ሜዳ ላይ አሰለፈው። በዚህም ሉካ የቶተንሃም የመሃል ሜዳ ሞተር በመሆን ክለቡን ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ማሳለፍ ቻለ። እነ ጋሪዝ ቤል የመሳሰሉ የወቅቱ የቶተንሃም የፊት መስመር ተጫዋቾችንም በጥሩ ኳስ አቅርቦት ጎል እንዲያመርቱ አስቻለ። ከዛም ከእንግሊዝ ወደ ስፔን ወደ ወሳኙ የህይወቱ ስፍራ አመራ። የሪያል ማድሪድ የውድቀትና የክብር ጫፍ ከ2012 እስከ ታቻምና ሉካ የዓመቱ መጥፎ ዝውውር የተባለውን ስም ያገኘበት ጊዜ ነው። እንደ አውሮፓውያን አቆጣጠር በ2012 በ30 ሚሊዮን ፓውንድ ወደ ሪያል ማድሪድ ተዛወረ። በመጀመሪያው 6 ወራት ቦታ ለማግኘት ተቸግሮ ነበር። የታዋቂውና ለሪያል ማድሪድ እጅግ ቅርብ የሆነው የማርካ ጋዜጣ አንባቢዎች በሰጡት ድምፅ የዓመቱ መጥፎ የላሊጋ ዝውውርም ተብሎ ተመረጠ። ሉካ ግን በትዕግስት ስራውን ቀጠለ። በካርሎ አንቸሎቲና በዚነዲን ዚዳን ስር የሪያል ማድሪድ የማይነካ የመሃል ሜዳ ቁልፍ ተጫዋች ሆነ። ከቶኒ ክሩስና ከካስሜሮ ጋር በመሆን በታሪክ ምርጡን የመሃል ሜዳ ጥምረት ፈጠረ። ከዛም እጅግ ወሳኝ የሆነ ታሪካዊ ስኬቶች ተከተሉት። ከሪያል ማድሪድ ጋር 6 ጊዜ የአውሮፓ ሻምፒዮንስ ሊግን በማሸነፍ ታሪክ ሰርቷል። በክለቡ የ2018 የዓለም ዋንጫ ተአምር ደግሞ የሀገሩ ለማመን የሚከብድ ስኬት ነው። የሰማይና ምድር ያህል የምትርቀዋን አነስተኛዋን ሀገሩን ክሮኤሽያን በአምበልነት እየመራ እስከ ዓለም ዋንጫ ፍጻሜ አደረሰ። የባላንዶር ወርቅ ዋንጫውንም አሸነፈ። እንደ አውሮፓውያን አቆጣጠር በ2018 የክርስቲያኖ ሮናልዶን እና የሊዮኔል ሜሲን የ10 ዓመታት ተከታታይ የበላይነት በመስበር የዓለማችን ኮከብ ተጫዋች ክብርን ወይም ባላንዶርንና የፊፋ ኮከብ ሽልማትን ጠራርጎ ወሰደ። ሉካ ሞድሪች እጅግ አስገራሚ ልዩ ብቃት ያለው ኮከብ ነው። ሉካ በስተቀኝ የውጭ እግሩ ወይም አውትሳይድ ኦፍ ዘ ቡትስ የሚሰጣቸው አስገራሚ ፓሶች የእሱ መለያ ምልክቶች ናቸው። የሜዳ ላይ እይታው ደግሞ ሌላ። ተጫዋቾች ከመንቀሳቀሳቸው በፊት የኳሱን አቅጣጫ ቀድሞ የማንበብና ጨዋታውን የመቆጣጠር አስደናቂ ብቃት አለው። እንደ አውሮፓውያን አቆጣጠር በ1985 መስከረም 29 ቀን የተወለደው ሉካ በአሁኑ ሰዓት ዕድሜው ከ40 በላይ ቢሆንም አሁንም በክለቡም ሆነ በሀገሩ ብሔራዊ ቡድን ውስጥ ወጣት ይመስል ሜዳ ላይ በአስደናቂ ብቃት እየሮጠ እግር ኳስን በጥበብ መጫወቱን ቀጥሏል። የሉካ ሞድሪች ታሪክ ላይ ብዙ ሰዎች የማያውቋቸውን እጅግ አስገራሚና ልብ የሚነኩ 4 ያልተሰሙ እውነታዎችን እንጨምር። የመጀመሪያው የፊርማ ክፍያ የእንጨት መከላከያ ነበረ። ሉካ በልጅነቱ በጦርነትና በተለያዩ ጉዳዮች ቤተሰቦቹ ያጡ የነጡ ወይም ድሃ ከመሆናቸው የተነሳ ትክክለኛ የእግር ኳስ ማሊያ፣ ጫማና የእግር መከላከያ የሚገዛበት ገንዘብ አልነበረውም። የዛዳር ክለብ የወጣቶች ዳይሬክተር የነበረው
ሮሚስላቭ ቫሺች ግን የልጁን ችግር ተረድቶ ከእንጨት ላይ ቀርጾ የሰራለትን መከላከያ በስጦታ ሰጠው። ሉካ ይፋዊ የፕሮፌሽናል ውል እስኪፈርም ድረስ ለዓመታት የተጫወተውም በዚህ ከእንጨት በተሰራ መከላከያ ነበር። ሉካ ዛሬም ድረስ ይህንን እንጨት በቤቱ ውስጥ እንደ ትልቅ ታሪካዊ ቅርስ አስቀምጦታል። ሌላው ደግሞ የዲኤንኤ ምርመራና በስህተት የታሰረው አባቱ ታሪክ ነው። በጦርነት ወቅት የሉካ አባት ስቲፔ የክሮሺያ ጦር ሰራዊት መካኒክ ሆኖ ያገለግል ነበር። በአንድ ወቅት የሉካ አባት በጠላት ሰራዊት ተይዞ ለሳምንታት ታስሮ ነበር። በዚህ መሃል ሉካና እናቱ አባቱ እንደተገደለ አስበው ነበር። ነገር ግን አባቱ በሕይወት ተርፎ ተመለሰ። ሉካ የአያቱን መገደል ተከትሎ የቤተሰቡን ማንነትና ደህንነት ለማረጋገጥ በልጅነቱ የዲኤንኤ ምርመራ እንዲያደርግ ተገዶ ነበር። ይህም በልጅነቱ ትልቅ የስነልቦና ጫና ፈጥሮበት አልፏል። ሌላውና ሶስተኛው ደግሞ ለአንቸሎቲ የገባው ቃልና የታሪካዊው የጺም መቆረጥ ያስገኘለት ማንነት ነው። እንደ አውሮፓውያን አቆጣጠር በ2014 ሪያል ማድሪድ 10ኛውን ሻምፒዮንስ ሊግ ዋንጫ ለማሸነፍ ለ12 ዓመታት ሲናፍቅ ቆይቶ ነበር። በወቅቱ ሉካ ሞድሪች ለአሰልጣኝ ካርሎ አንቸሎቲና ለክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ እንዲህ የሚል ሚስጥራዊ ቃል ገባ። የዘንድሮን ዋንጫ ካነሳን ይላል ሞድሪች፣ ለዓመታት ያሳደግኩትን ረዥም ጸጉሬን ሙሉ በሙሉ እላጨዋለሁ አላቸው። ከዛም ሪያል ማድሪድ አትሌቲኮ ማድሪድን አሸንፎ ዋንጫውን በበላ ማግስት ሉካ ቃሉን ጠብቆ ጸጉሩን ተላጨ። ይህ ውሳኔው በማድሪድ ተጫዋቾች ዘንድ የነበረውን ታማኝነትና ለአሸናፊነት ያለውን ቁርጠኝነት ያሳየበት ትልቅ አጋጣሚ ነበር። በስፔን ፍርድ ቤት ፊት የቀረበበት ሚስጥራዊ የክህደት ክስ ደግሞ ብዙዎች ያልሰሙት ታሪክ ነው። ይህ ታሪክ በሜዳ ላይ ሳይሆን በሕግ አደባባይ የተከሰተ እጅግ አነጋጋሪ ሁነት ነው። ሉካ ከዳይናሞ ዛግሬብ ወደ ቶተናም ሲዛወር የዳይናሞ ዛግሬብ ፕሬዝዳንት የነበረው ዝድራብኮ ማሚች የዝውውር ገንዘቡን በሙስና መዝብሯል በሚል ክስ ተመሰረተበት። ሉካ በፍርድ ቤት ቀርቦ ምስክርነቱን ሲሰጥ በመጀመሪያ የተናገረውን ቃል ቆይቶ በመቀየሩ የክሮሺያ ሕዝብና ፍርድ ቤት በሐሰት መመስከርና ክህደት ወንጀል ከሰሱት። ሆኖም በወቅቱ በሀገሩ ክሮሺያ ውስጥ ስሙ በጣም ጠፍቶ የነበረ ቢሆንም በ2018 የዓለም ዋንጫ ላይ ግን ሀገሩን ለፍጻሜ በማድረስ ህዝቡን ይቅርታ አስጠይቆ በጀግንነት ወደ አደባባይ ተመለሰ። በዚህም የታማበትን የተጠላበትንና የተገፋበትን ፍቅርና አክብሮት መልሶ አገኘ። የሉካ ሞድሪች ታሪክ ውስጥ ሚዲያዎች ብዙም የማይናገሩት በውስጡ እጅግ አሳዛኝ ስብራትና እጅግ አስደሳች ድልን በአንድ ላይ የያዘ የካርታ ሰሌዳውና የምስጋና ደብዳቤው የሚል የተደበቀ ታሪክ አለ። ይህ ታሪክ ሉካን ዛሬ ላለበት ማንነት የቀረጸው እውነተኛው ሚስጥር ነው። የተደበቀው አሳዛኝ ታሪክ በስደተኞች ሆቴል ውስጥ የተከፈለው መስዋዕትነት ነው። ሉካ በሆቴል ውስጥ በስደት በነበረበት ወቅት አባቱ ስቲፔ በጦርነቱ ምክንያት ለወራት ከቤት ይርቅ ነበር። እናቱ ጃስሚካ ደግሞ በጨርቃጨርቅ ፋብሪካ ውስጥ በቀን 16 ሰዓታት በመስራት እጅግ አነስተኛ ክፍያ ታገኝ ነበር። በወቅቱ ዛዳር ከተማ ውስጥ መብራትና ንጹህ ውሃ በብዛት አይገኝም ነበር። በክረምት ወቅት ሆቴሉ ውስጥ ምንም ሙቀት ማመንጫ ስላልነበረ ሉካና ታናሽ እህቱ በብርድ እየተንቀጠቀጡ ይተኙ ነበር። እናቱም ለሉካ የምግብ ማሞያ የሚሆን ወተት መግዛት አቅቷት የምታለቅስባቸው ቀናት ብዙ ነበሩ። እሱ ግን የእናቱን ስቃይ ላለማየት ሲል ብቻ ቀኑን ሙሉ ኳስ እየመታ ውጭ ያሳልፍ ነበር። ሉካ ቆይቶ በጻፈው የህይወት ታሪኩ ላይ የእናቴ እጆች በስራ ብዛት ሻክረውና ቆስረው ስመለከት አንድ ቀን እግር ኳስ ተጫውቼ ከዚህ ህይወት እንደማወጣት ለራሴ እምል ነበር ብሏል። ሁለተኛው ደግሞ የተደበቀው አስደሳች ታሪክ ነው። የመጀመሪያው ፕሮፌሽናል ውልና የካርታ ሰሌዳው። ሉካ 16 ዓመት ሲሞላው የዳይናሞ ዛግሬብ ክለብ ተሰጥኦውን አይቶ የመጀመሪያውን የሙያ ውል አቀረበለት። ይህ ውልም በሉካ ህይወት ውስጥ ትልቁና እጅግ አስደሳቹ ክስተት ነበር። ክለቡ ለሉካ የመጀመሪያውን ትልቅ የገንዘብ ክፍያ ሲሰጠው አብዛኞቹ ወጣቶች እንደሚያደርጉት ውድ ልብስ ወይም ስልክ አልገዛም ነበር። ሉካ ያንን ገንዘብ ሙሉ በሙሉ ወስዶ በጦርነት ለተፈናቀሉት ቤተሰቦቹ በዛዳር ከተማ ውስጥ አዲስ ዘመናዊ ቤት ገዛላቸው። ቤቱን በገዛበት ቀን ሉካ ለአባቱ የቤቱን ቁልፍና የቤቱን ካርታ ሰሌዳ በስጦታ መልክ አበረከተለት።
በጦርነቱ ሁሉንም ንብረቱን አጥቶ የነበረውና ልጁን በችግር ያሳደገው አባቱ ቁልፉን ሲቀበል ከልጁ እግር ስር ተንበርክኮ በደስታ ስቅስቅ ብሎ አልቅሷል። ሉካም በሕይወቱ እጅግ ስለተደሰተበት ጊዜ ሲናገር የባላንዶር ዋንጫውን ከማንሳት በላይ ያንን የቤቱን ካርታ ለአባቴ የሰጠውበት ቀን በሕይወቴ ትልቁ ደስታዬ ነው ይላል። እነሆ ይህንን አስደሳች ታሪክ በዚህ እንቋጨው። ሁላችንንም ለእንደዚህ አይነት አስደሳች ታሪክ ያድለን በማለት ቋጨን። ገበያ ስፖርት ነገ በሌላ አስደሳች የልዩ ትንታኔ ዝግጅት እስከምንገናኝ በቸር ቆዩልን።